አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ከኔ ጋር ሁሉም ሰላም ነው። በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ዛሬ ሃይሚና ብሩኬ 350 ሺህ የገቡበትን እያከበሩ ነበረ። በቅድሚያ ኮንግራ ብያለሁ። ገባችሁ? ምክንያቱም ለፍተው ጥረው ደክመው በሁለት ዓመት ውስጥ 350 ሺህ ሰብስክራይብ ማለት ቀልድ አይደለም። ገባችሁ? በጣም ይመቻቸው። ግን እኔ በጣም ከገረመኝና በጣም እንትን ካለኝ ነገር ምን እንደሆነ ታውቃላችሁ? በመጀመሪያ ደረጃ ፈጣሪን ማመስገን፣ በሁለተኛ ደረጃ ደግሞ መመስገን አለባቸው ብዬ እኔ የማስበው አንደኛ የመዳም ቅመሞች ናቸው። ገባችሁ? ለምን ካላችሁ አንደኛ እነሱ ሰብስክራይብ መተው ያደርጋሉ፣ ሁለተኛ ኮሜንት ያስቀምጣሉ፣ ሶስተኛ ሼር ያደርጋሉ፣ አራተኛ በጣም ብዙ ነገር ያደርጋሉ። ገባችሁ? ግን ብዙ ጊዜ አይታችሁ ከሆነ ዛሬ ሃይሚና ብሩኬ ማክበር የነበረባችሁ የመዳምን ቅመሞች እናመሰግናለን ብላችሁ ቪዲዮ መስራት ነበረባችሁ። ምክንያቱም በመዳም ቅመሞች ለፍታችሁ ጥራችሁ ደክማችሁ የእናንተ ልፋት እንዳለበት አይኖ አውቃለሁ። ግን ለዚህ ሁሉ ደረጃ ያበቋችሁ የመዳም ቅመሞች ናቸው እና ለምንድን ነው ያላመሰገናችሁት? እኔ ጥያቄ ሆነብኝ። ምክንያቱም እነሱ ለፍተው ሰብስክራይብ እያደረጓችሁ ሼር እያደረጋችሁ ላይክ እያደረጋችሁ ሁለተኛ የእናንተ ቻናል ቫይራል እንዲወጣ የሚያደርጉት የመዳም ቅመሞች ናቸው። የእናንተ ብቻ ልፋት አይደለም። ለምንድን ነው ያላመሰግናችኋቸው? ለምንድን ነው ለመዳም ቅመሞች እማታመሰግኑ? እናንተ ብቻ አይደላችሁም። ባይዘዌ አብዛኛው ሰው ማለት ነው የሚያልፍለት በመዳም ቅመም ነው። ምስጋና ግን የሚያመሰግነው ደግሞ ለማን ነው? ለሌላ ሰው ነው። እኔ በጣም ነው የሚገርመኝ። ገባችሁ? እናንተ ብቻ አይደላችሁም። አርቲስቶች ስቲል አርቲስት ራሱ ብዙ ታዝባችኋቸው ከሆነ የመዳም ቅመሞችን በጣም ይንቃሉ። በጣም ማለት ነው። ግን መጨረሻ ላይ ደግሞ ወድቀው ለልመና ደግሞ የሚያስቸግሩት ማለት ነው የመዳም ቅመሞችን ነው። እና በመዳም ቅመሞቹ ስም ኬክ መቁረስ ነበረባችሁ ሃይሚና ብሩኬ። ከምሬ ነው የምነግራችሁ ወላሂ። ምክንያቱም እነሱን ካለማመስገን ንፉግነት ነው። ለዚህ ደረጃ ያበቋችሁ ለመኪና ለምን ለብዙ ነገር ያበቋችሁ የመዳም ቅመሞች ናቸው። ገባችሁ? አንደኛ ከዚህ ጋር ተሳስታችኋል። ይቅርታ አድርጉልኝ። እኔ ወዳችኋለሁ፣ በጣም አደንቃችኋለሁ። ግን ይህን ነገር ግን ሳልናገር ራሱ ማለፍ አልፈልግም። ካልተናገርኩ ማስመሰል ይመስልብኛል። በሁለተኛ ደረጃ ደግሞ ቢያንስ አሁን ስታከብሩ ማለት ነው ለምንድን ነው የእዩ ልጅ ያንተ ነው ያንተ አይደለም የሚለው ለምንድን ነው እማትመልሱላት? አሁን እሷ እናንተን ብዙ ነገር ለመጉዳት እየተንቀሳቀሰች ነው። ታውቃላችሁ። እኛንን ሚስጥር ይዘንብሻል ብለን እያስፈራራን አናቷን እያልናት ያለ ነው። እናንተ ለምንድን ነው ከዛ ጋር ሂዳችሁ መልስ የማትሰጡት? ለምንድን ነው ዝም የምትሉት? ምክንያቱም ይሄ ነገር ሲባባስ እኔ እንዳትደባደቡ እፈራለሁ። ይቅርታ አድርግልኝ ብሩኬ። ምክንያቱም እዩ እየሄደችበት ያለው ነገር በጣም የሚዘገንን ነገር ስለሆነ አሁን አንተ አይኑ በጣም ተደስታል። ይመች አውቃለሁ። እኔ ደስታህን የእናንተ ደስታ የእናንተ ቁም ነገር የእናንተ በጣም ነው ደስ የሚለኝ። ግን ለምንድን ነው ዝም የምትል? ለምንድን ነው መልስ የማሰጥ? ለምንድን ነው እነሱ እየተደራጁ እየተሰባሰቡ እየመጡ ነው? አንተ አሁን ዝም ብለሃል። ደስታ ላይ ነህ። አይኖ አውቃለሁ። አሁንም ሁልጊዜም ደስ ይበላችሁ በያላችሁበት። በቃ ማለት እኔ የእናንተን ደስታ ነው የምፈልገው። ግን ምንድነው ለእዩ መመለስ አለባችሁ። እዩ ስቲል ፖሊስ ሁሉ እያዘጋጀችላችሁ ነው። እናንተን ከቡታጅራ እንዳትወጡ ፖሊስ ሁሉ እያዘጋጀች ነው። እናንተ ግን ዝም ብላችኋል። ለምን? እሷ ልጁ የሱ ነው ምናምን እያለች በዚህ ደረጃ እየሄደች እናንተ አይኑ አመት ባል ነው ፈታ እያላችሁ ነው። ይመቻችሁ። የምንፈልገው እኛም የእናንተን ደስታ ነው። ግን ለምንድን ነው መልስ ማሰጧት? ምክንያቱም ብሩኬ ሄዶ የልጅሽን አባት ከዛው የራስሽ ጉዳይ መፈለግ ትችያለሽ ማለት ይችላል፣ መብቱ ነው። ምክንያቱም የልጁ አባት እንዳልሆነ ብሩኬ እናውቃለን። አይኖ ግን ለምንድን ነው በዚህ ደረጃ የልብ እየተሰማት ጭራሽ መጥሪያ ሁሉ ልታመጣብህ ነው? የልብ እየተሰማት ማለት ነው ብሩኬ ቡታጅራ ስለሆነ
አንተ ለምንድነው ማትመልሰው? ለምንድነው ዝም የምትለው? ለምንድነው ራስን የምታስንቀው? ለምንድነው በዚህ ደረጃ የምትሸቅልብህ? እዩ የምትባለው ለምንድነው ያንተን ስም እያነሳ የምትሸቅልብህ? ምን ተማምና ነው? ኦኬ አሁን መጥሪያ ካልወሰድኩ መጥሪያ እንደዚህ ካላልኩ መጥሪያ እያለች በጣም አሸሸ ገዳሜ እያለች ነው። ገባችሁ? ይሄ ነገር በደንብ መጥራት አለበት ያጀማ መጥራት አለበት። ምክንያቱም እቺ ልጅ ምን ተማምና ነው በዚህ ደረጃ እንካ በቃ የምታረገው ራሱ በጣም ትናደዳለሽ። በጣም እንዴት የዛሬው ድግስ ራሱ በጣም አናዷታል ውዶቼ። በጣም አቃጥሏታል። በጣም አንጫጭቷታል። እንዴት እኔ አልተጠራውም? እኔ ነገ ጧት ፖሊስ ጣቢያ ወስጄ እገትረዋለሁ እያለች ነው። ገባችሁ? ስለዚህ ይሄ ነገር ለምንድነው ጠርቶ የማይመጣው? ለምንድነው ብሩኬም እርግጠኛ ነኝ ቪዲዮዋን ያየዋል፣ ሰብስክራይብ አርጓታል። ገባችሁ? ለምንድነው የማይመልስላት? እስከመቼ ነው ዝም የሚለው? እሷ እንግዲህ ፖሊስ ጣቢያ እስከመሄድ ደርሳለች ውዶቼ። ለምን እሱ ዝም ይላል? ይሄ የኔ ጥያቄ ነው። ገባችሁ? ነገ ወዲያ ምን እንደሚፈጠር እንግዲህ አናቅም ውዶቼ፣ እንጠብቃለን። ግን ብሩኬ መልስላት። ምክንያቱም እናትነት እውነት አባትነት እምነት የሚባል ነገር አለ። ይገባኛል፣ አውቃለሁ። ልጁ ያንተ እንዳልሆነ በደንብ እረዳለሁ። ግን መልስላት። አሁን ያንተ ዝምታ ህዝቡ እውነት ነው እንዴ እስከ ማለት እየደረሱ ነው አንዳንድ ሰዎች። ስለዚህ መልስላት። ሂደ በቦክስ በላት። እዩን በቦክስ አፍንጫዋን አውልቃት አባቴ። ምክንያቱም ልጁ ያንተ ስላልሆነ በስም ማጥፋት መክሰስ ትችላለህ። ስሜን እያጠፋችብኝ ነው እዩ። ለምንድነው በዚህ ደረጃ የምትሄደው? ፖሊስ ጣቢያ እሷ ሄዳለች አይደለ? ሳትቀድምህ መቅደም አለብህ። ምን እየጠበክ ነው? ለምንድነው ዝም የምትለው? ለምንድነው ነገሮችን ቀለል አድርገህ የምታየው? ለምን? እንደገና ሃይሚ እንድታለቅስ ስለማንፈልግ እኛ ካሁኑ ነው ተጠንቅቀን መሄድ የምንፈልገው። ስለዚህ ይሄ ነገር እንዲጠራ እንፈልጋለን። ገባችሁ? እንደ ሃይሚ ደጋፊ እኔ እንዲጠራ ፈልጋለሁ። ምክንያቱም እሷ የምታረገው ነገር ውዶቼ የምታረገው ነገር በጣም ብዙ ጣጣ ይዛ ነው የምትመጣው። እዩ በጣም ማለት ነው ተንኮለኛ፣ ሸረኛ፣ ክፋተኛ አይገልጻትም። ስለዚህ ይሄ ነገር በደንብ ተጣርቶ መሄድ አለበት። ምክንያቱም በለፈለፉ ባፊ ጠፉ ይላል ያገሬ ሰው። አሁን ብሩኬ ስላልመለሰላት ፖሊስ ጣቢያ ሄዳለች ትናንት ውዶቼ። ለምን? እንዲመለስላት ስለምትፈልግ። ብሩኬ ደግሞ ይህን ሰሞን አይታችሁታል፣ መሽቁል ነው። አይኖ እረዳለሁ። ፈታ ይበል፣ ወጣት ነው። ገባችሁ? ግን አሁን ደግሞ ሃይሚ እንድታለቅስ ሆነ፣ ሃይሚ እንድትበሳጭ ሆነ። ሃይሚን አንፈልግም እኛ። ስለዚህ ይህ ነገር በደንብ ጠርቶ መሄድ አለበት። እንዲጠራ እንፈልጋለን። ምክንያቱም እሷ ምን ተማምና ነው በዚህ ደረጃ ለፖሊስ ጣቢያ እየተሽከረከረች ያለው? እዩ ማለት ነው። ገባችሁ? ስቲል መጥቶ እንዴት አልጠራኝም፣ እንዴት አላለኝም፣ በቃ ደሟ ኮምፕሌክሷ ተንጫጭቷል። የደረሰ ቪዲዮ ስላለ ነው እንደዛ ምነግራችሁ። ስለዚህ ይሄ ነገር በደንብ መጥራት አለበት። ወይዘሮ እዩ ደግሞ ጎረምሳ ሰብስበሽ መጣሽ፣ ጎረምሳ ሰብስበሽ አልመጣሽ፣ ጎረምሳ ምን አለሽ? ይሄ ለኛ ጊዜ ቦታችን አይደለም። ምክንያቱም ያንቺ ብዙ መረጃ አለኛ። ሁለተኛ ደግሞ ወንድ ልጅ በማስፈራራት አይደለም የምትይዙ። አሁን አንቺ እየሄድሽበት ያለው ምንድነው? ብሩኬን በማስፈራራት በቃ ሃይሚንና ብሩኬን ለመለያየት በመሰፈራራት ነው እየሄድሽ ያለችው። ለማንኛውም አንፈራም ለማለት ያክል ነው። ብሩኬ ከፈለገ አይንሽን ያጠፋልሻል። አለቀ ደቀቀ። ምክንያቱም የሱ ያልሆነውን ስሙን እያጠፋሽው እንዲያውም ታግሶ ዝም ማለቱን ብሩኬን አደንቀዋለሁ። ይቅርታ አድርግልኝ ውዴ። ምክንያቱም እንዳንቺ አይነት ሰው በህይወት አይቼ ስለማላቅ። በሁለተኛ ደረጃ ደግሞ በጣም የምታርዩ የጎረምሳዎቹ አይበቃሽ ሲልሽ አሁን ጭራሽ ፖሊስ ጣቢያ ሄደሽ ምናምን ፖሊስ ጣቢያ ሄደሽ በዚህ ደረጃ ወክነክ ማለትሽ በጣም ስለገረመኝ ነው ውዶቼ። በሁለተኛ ደረጃ ደግሞ አንቺ በጣም ያልተገነዘብሽው ነገር ብሩኬ አያምንልሽም። ምክንያቱም የሱ ልጅ እንዳልሆነ
ከአንድ አይሉት 2 3 4 5 ጊዜ ነግሮሻል። አንቺ ግን እየሄድሽበት ያለው መንገድ በጣም የሚያስጠላ መንገድ እየሄድሽ ስለሆነ ነው። በጣም የሚዘገንን መንገድ እየሄድሽ ስለሆነ ነው። ምክንያቱም በቃ የሆነ ወጣቶችን አመጣሽ ምን አልሽ እሱን ለማስደብደብ ራሱ በጣም ብዙ ነገር እንዳረግሽኛ እናውቃለን። መረጃ ደርሶናል እናውቃለን። ብንናገር እናልቃለን። እና ሴቶች ስርዓት አድርጉ ምንላችሁ ለዚህ ነው። ገባችሁ? ዝም ብላችሁ የሆነ ነገር ታረጉና ከዛ በኋላ በዚህ ወጥቶ በዚህ ወርዶ ይህ ባይዘው በጣም ትልቅ ትምህርት ነው። ይሄ አሁን የሚሰራው ነገር በጣም ትልቅ ትምህርት ነው። ሴቶች ካለ 80 ዝም ብላችሁ አትተኙ፣ ወይም ካለ ኒካህ ዝም ብላችሁ አትጋደሙ። ገባችሁ? ምክንያቱም አሁን እዩ ዝም ብላ ስለተጋደመች ነው እመን አትመን ሰጣ ገባ እየገባች ያለች ስቲል ፖሊስ ጣቢያ ሄዳ ራሱ ፖሊስ ጣቢያ ሁሉ ለመክሰስ ወዲያና ወዲህ እያለች ነው። ማንን? ብሩኬን ለመክሰስ የልጅ አባት ነው ምናምን እያለች ማለት ነው። እና ይሄ ነገር ሁሉ መስተካከል አለበት ውዶቼ። ምክንያቱም የሆነ አንዲት ሴት በዚህ ደረጃ ወንድ ልጅ ካልተቀበልከኝ፣ ወንድ ልጅ እንደዚህ ካላረከኝ፣ ወንድ ልጅ እንደዚህ ካላረከኝ እያለሽ ብዙ ከለፈለፈሽ ማናቱ ኬዝ አለው። ገባችሁ? ይሄ ነገር እንዲስተካከል እንዲጠራ እንፈልጋለን። አለቀ ደቀቀ። ምክንያቱም ብሩኬ እሱ ልጁ የሱ እንዳልሆነ በደንብ እኛም ጠንቅቀን እናውቃለን። ግን እየሄድሽበት ያለው አመጣጥሽ እኔ ስላላስደሰተኝ ነው። በባለፈው ለፍፄ ገንዘብ ከፍለሽ ቤቱን እንዲያሳይሽ መጣሽ፣ ተመልሰሽ ወደ ቡታጅራ ሄድሽ። አሁን ደግሞ ያንቺ ኦዲየንሶች ቤት ተከራዩልሽ አዲስ አበባ፣ አልመጣሽም። አጋጣሚ አቃጣሪ ብሩኬ ቡታጅራ መጣ። ቡታጅራ ደግሞ መጥቶ ስቲል በቃ መደገሱ ምን ማለቱ ከሃይሚና ከብሩኬ ጋር ከቤተሰብ ጋር መቀላቀሉ ምናምን በጣም አናዶሻል፣ በጣም አናዶሻል። እና ስለዚህ አርፈሽ ተቀመጭ። ገባሽ? አስፈላጊ ከሆነ ያንቺን መረጃ እናመጣውና ሃይሚና ብሩኬን ለመለያየት ስትይ ያንቺ ጉድ ወጥቶ ዝርግፍ አርገነው እንዳታፍሪ። አስፈላጊ ከሆነ ነገ እሰራብሻለሁ ቪዲዮ፣ ያንቺን ጉዳጉድ መጥቼ ዘግባቸዋለሁ። እኔ ምን አገባኝ? ምክንያቱም ሃይሚንና ብሩኬን ከመነካሽ እኔ ነው የሚሄድብሽ፣ እኔ ነው የምበቃሽ፣ እኔ ነው የምበቃሽ የኔ እናት። ምክንያቱም አንቺ ሰው ሲመክርሽ ስቲል ራሱ የሚገባሽ አይመስለኝም። ክብር ምን እንደሆነ የምታውቂ አይመስለኝም። ነገሩ ምን ክብር አለሽ? ዝም ብለሽ ከፍተሽ እየሰጠሽ። ስለዚህ ባይዘወይ እህቶቼ ከዚህ በጣም ትልቅ ትምህርት የምትማሩበት አለ። አንደኛ ሴት ልጅ ካለ ቤተሰብ ፍቃድ ሄዳ ከወንድ ጋር መጋደም የለባትም። ሁለተኛ ካለ 80 ሄዳችሁ አትጋደሙ። ሶስተኛ ከቤተሰብ ጋር ሳትተዋወቁ ዝም ብላችሁ አፈቀርኩሽ ስላለ ብቻ ከፍተሽ አትስጪ። በጣም ብዙ እህቶች አሉ በእንደዚህ አይነት የተሸወዱ። ከአረብ ሀገር መልስ ወደድኩሽ አፈቀርኩሽ ምናምን ይላታል። ቦሌ ይገናኛሉ። ከዛ የሆነ ሆቴል ይይዛል። አንድ ቀን ያድራሉ። ከዛ ኢትዮጵያ እንትን ወደ ክፍለ ሀገር ስትሄድ እርጉዝ ናት። የት ነው ያረገዘሽው? ፈጣሪ ወቀው። ስንት ያስወረዱ ስንት እንትን በጣም ብዙ ነገር አለ። እና ይሄ ነገር እንደ ቀልድ እንዳታዩት፣ በጣም ትልቅ ትምህርት አለው። እና ወይዘሮ እዩ ለማንኛውም የልጅሽን አባት በጊዜ ብትፈልጊ መልካም ነው ብዬ እላለሁ። ብሩኬን ግን ግዴታ ተቀበለኝ እያልሽ ማስገደድ አትችይም የኔ እናት። አስፈላጊ ከሆነ ደግሞ እኛ ያንቺን ሚስጥር መተን እንዘረግፈዋለን። ገባሽ? ክብር ምን እንደሆነ ወቂ። ክብር ምን እንደሆነ አንቺ የምታውቂ አይመስለኝም። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉት። ያጀማ ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ አድርጉ። እወዳችኋለሁ።